ወደ ትምህርታችን እንገባለን። እግዚአብሔር አምላክ መልካም ነው። ክብር ለስሙ ይሁን። ያው እግዚአብሔር እየረዳን እንግዲህ የአንደኛ ጢሞቴዎስ መጽሐፍ ጥናት ወደ ማገባደድ ላይ እየደረስን ነው። እግዚአብሔር የተባረከ ይሁን። ከሜይ 11 ጀምረን ከዛሬ ድረስ ለ26 ወይም ለ25 በሚሆኑ እሁዶች እየተገናኘን የአንደኛ ጢሞቴዎስን መጽሐፍ እያጠናን ነው። አሁን ዛሬ ካጠናን በኋላ 2 ሴሽን ይኖረናል። ከዛ በኋላ በኖቬምበር 30 የመጨረሻው ክፍል ይሆናል። በዛ ቀን እንዳለ ሪቫይዝ ነው የምናደርገው። የምንጨርስበት ቀን ኖቬምበር 30 ይሆናል ማለት ነው። እግዚአብሔር ይሄንን ጊዜ ስለሰጠን በሚቻልም በማይቻልም መንገድ እግዚአብሔር ሁኔታዎችን እያስተካከለ በፊቱ እንድንሆን ይህንን እድል ስላመቻቸ በጣም እግዚአብሔርን አመሰግናለሁ። እና በዚህ ማለዳ ደግሞ እግዚአብሔር ያዘጋጀልን ነገር ወደ መካፈል እንሄዳለን። ክብር ለእግዚአብሔር ይሁን። መጀመሪያ የዛሬን ማለዳ እግዚአብሔር እንዲባርክልን አጭር ጸሎት በመጸለይ እንጀምራለን። እንጸልይ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግንሃለን። ስለረዳህን፣ ስላገዝከን፣ ምህረትና ጸጋ በሕይወታችን ስለበዛ ጌታ ሆይ አቤቱ እግዚአብሔር የዘላለም አምላክ ባቀድነውና ባሰብነው መልኩ በልባችን ባስቀመጥከው መልኩ እግዚአብሔር ሆይ ያንተን ቃል አጥንተን እዚህ ስለደረስን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ክብር ለስምህ ይሁን። አሁንም ደግሞ እግዚአብሔር ሆይ ቀርቶ ባለው እግዚአብሔር ሆይ ተርፎ ባሉት እነዚህ 2 ሳምንታት ውስጥ ያንተ ድምጽ በመካከላችን እንዲሆን በመንፈስህ እንድትናገረን ወደ ሐሳብ እንድታስጠጋን ሕይወታችን እግዚአብሔር ሆይ በቃልህ የተገራ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ ዝም ብለን የምንሰማ ሰዎች እንዳንሆን ጌታ ሆይ ሁላችንም እኔንም ጨምሮ እግዚአብሔር ሆይ እንድትረዳን እንድታግዘን በሰማነው በዚህ በአንተ ቃል ላይ ጌታ ሆይ ፍሬን ማፍራት የሚችልበትን ሰማያዊ ጸጋ አንተ እንድታቀብለን በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ ነገር ተመስገን። በዚህ ማለዳ ጌታ ሆይ አንደበቶቼን አንተ እንድትገዛ ለፈቃድህና ለሐሳብህ እግዚአብሔር ሆይ ያንተ የሆነውን ነገር ማስተላለፍ እንድችል ጌታ ሆይ በእኔ አእምሮ እንድታስብ በአንደበቴ እንድትናገር ሁሉን ለፈቃድህና ለሐሳብ አስገዛለሁ። ይሄ ማለዳ ፈጽሞ የተባረከ ይሁን። በዚህ ማለዳ ጌታ ሆይ አቤቱ እግዚአብሔር ሆይ እኛ በፊትህ መሆንን እንዳቀድንና በፊትህ እንደተገኘን ጌታ ሆይ አቤቱ እግዚአብሔር የዘላለም አምላክ ሌላ ማንኛውም የጨለማ እቅድ በስምህ ጉልበት የፈረሰ ይሁን፣ በስምህ ስልጣን የፈረሰ ይሁን። በጌታ በኢየሱስ ክርስቶስ ስም የክፋት ኃይላት ሁሉ ስራቸው የፈረሰ እንዲሆን ጸልያለሁ። ስለ ሁሉ ነገር ተመስገን። ይሄ ማለዳ ፈጽሞ በስም የተባረከ ይሁን፣ በአንድ ልጅ በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ማለዳ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ላለፉት እንዳልኩት እንደተናገርኩት የእግዚአብሔርን ቃል እያጠናን አንደኛ ጢሞቴዎስን እዚህ ደርሰናል። ላስት ዊክ ጥያቄና መልስ ነበር። ከዛ በፊት በነበረው ሳምንት ለስሙ ክብር መኖር በሚል ሐሳብ በይበልጥ በአሰሪና በሰራተኛ መካከል ሊኖር ስለሚገባ እግዚአብሔርን መምሰልና ወይም ተግባቦት ስንማር ነበረ። ዛሬ ደግሞ በዚህ ማለዳ ክፍል 23ን ነው የምንማረው እና ክፍል 23ን እንማራለን። ያንን ክፍል በማንበብ ጀምራለሁ። የአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 እስከ 10 ያለውን ሐሳብ ነው ዛሬ የምናነሳው እና ያንን የእግዚአብሔርን ቃል አነባለሁ። በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከእነዚህም ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስም መናደድ ይወጣሉ። አእምሮአቸው በጠፋባቸው እውነትንም በተቀሙ እግዚአብሔርንም መምሰል ማትረፊያ የሚሆን በሚመስላቸው ሰዎች ይገኛሉ። እንደዚህ ካሉት ራቅ። ኑሮዬ ይበቃኛል ለሚለው ግን
እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም፣ አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ክብር ለጌታ ይሁን። ጳውሎስ እንግዲህ ለሚወደው ለመንፈሳዊ ልጁ ለጢሞቴዎስ በኤፌሶን ከተማ ባለችው ቤተክርስቲያን እንዲያገለግል ላስቀመጠው ለዚህ ለወጣት አገልጋይ አሁንም እየመከረው እንዳለ ነው የምንመለከተው እና በዚህ በአንደኛ ጢሞቴዎስ መጽሐፍ ላይ በጣም ጳውሎስ በስፋት አላድል በሚያነሳቸው ርዕሶች መካከል ሁሉ የማይረሳውና አንድ የሚያነሳው ነገር ካለ ያው የመጽሐፉ ሐሳብ የሆነውን እግዚአብሔርን መምሰል የሚለውን ሐሳብ አላድል ሙሉ ለሙሉ በመጽሐፍ ውስጥ ሲንሸራሸር ነው የምናገኘው። ግን ደግሞ በተመሳሳይ መንገድ እግዚአብሔርን ከመምሰል ወደ ኋላ ከሚያደርጉ ነገሮች ጳውሎስ ነቅሶ ከሚያወጣቸው ዋነኛ ነገር ልዩ አስተምህሮ ወይም ደግሞ የሐሰት አስተምህሮ ነውና ከዚህ የተነሳ ጳውሎስ እየደጋገመ የሚያነሳው ሐሳብ ካለ የሐሰት አስተምህሮን ጉዳይ ነውና ስለ አስተማሪዎቹ ይናገራል። ስለ ተማሪዎቹ ወይም ደግሞ ሰዎች ላይ ስለሚያመጣው ስለሚሰሙት ላይ የሚያመጣውን ተጽዕኖ ይናገራል። ከእንደገና ደግሞ ራሱ አስተምህሮ ምን አይነት ነው ብሎ ደግሞ ይናገራልና በጣም በስፋት ጊዜ ሰጥቶ የሚያነሳው ነገር ቢኖር ጳውሎስ በዚህ ክፍል በዚህ መጽሐፍ ላይ የሐሰት አስተምህሮን ነገር ነውና ጳውሎስ በዚህም ቦታ ላይ ጢሞቴዎስን ምን ይለዋል? እነዚህን አስተምርና ምከር እያለ አሁንም በተመሳሳይ መንገድ ስለዚህ ስለ ሐሰት አስተምህሮ ሲያነሳና ሲነግረው ነው የምንመለከተው። ዛሬ በዚህ ማለዳ እንድንመለከት ያሰብኩት ወይም የሰጠሁት ርዕስ የሐሰት አስተማሪዎች መገለጫ የሚል ነው። አይነው ትንሽ ለየት ያለ ርዕስ ነው ማስታወቂያው ላይ ላኩላችሁ። ግን ሞር ያው ከተላከም በኋላ ነገሩን ሳየው የተሻለ ርዕስ ሆኖ ያገኘሁት ይሄኛው ነው። የሐሰት አስተማሪዎች መገለጫ። የሐሰት አስተማሪዎች መገለጫ በምንድነው የሐሰት አስተማሪዎችን የምንለያቸው? የሐሰት አስተማሪዎች ከሚናገሩት ሐሰት ከሆነው ትምህርታቸው በላይ ደግሞ ያንን የሐሰት የሆነው ትምህርታቸው በህይወታቸው የሚገለጥበት ሁኔታ አለና የሐሰት አስተማሪዎች መገለጫ አላቸው። በህይወታቸው ሪፍሌክት ያደርጋል። የሚያስተምሩት ትምህርት ወይም ደግሞ የሚኖሩለትና የተሰጡለት ነገር በህይወታቸው ሪፍሌክት ያደርጋል፣ ያንጸባርቃል፣ ይታያል። እና ያ ነገር ምንድነው የሚለውን ነው በዚህ ማለዳ የምንመለከተው። እና ጳውሎስ ለጢሞቴዎስ እነዚህን አስተምርና ምከር ይለዋል። ከአንዲት አጥቢያ አገልጋይ ተቀዳሚ ከሆኑ ኃላፊነቶች መካከል አንዱ በማህበሩ መካከል ያሉ ሐሰተኛ አስተምህሮቶችን ነቅሶ በማውጣት በትክክለኛ ትምህርት ማጋለጥና አማኞች ተገቢውን እርምት እንዲወስዱ መምከር ወይም መርዳት ነው። አይደል? ቤተክርስቲያን አገልጋይ በቤተክርስቲያን ውስጥ ትልቁ ኃላፊነቱ እንዴት ነው ያልታዩ ወይም ደግሞ በጣም መንፈሳዊ ልባስ ያላቸው ግን መንፈሳዊነት የሌላቸው ሐሰት የሆኑ የክርስቶስን መስቀልና የክርስቶስን አይደል የከፈለውን ዋጋ የሚያጥላሉ አይነት ትምህርቶች ሲመጡ ከማንም በላይ እነዛን ነቅሶ የማውጣትና አይደል ለምእመኑ የማሳየት ኃላፊነት የቤተክርስቲያን አገልጋይ ኃላፊነት ነው፣ ተቀዳሚ ኃላፊነት ነውና ጳውሎስ ይሄንን ቸል ማለት የለበትም። መምከርና ማስተማር ይገባል። ኢግኖር የሚደረግ ሐሳብ አይደለም። ቤተክርስቲያን ሁሉ ጊዜ አይደል ሐሰተኞች የምትልበት ምክንያት ምንድነው? ይሄንን ማጋለጥ አንዱ የአገልግሎቷ አስፔክት ስለሆነ ወይም ደግሞ የአገልግሎቷ አቅጣጫ ስለሆነ ነው። አንዱ አይደል ከክርስቶስ ውጪ የሆነ ሌላ አዲስ ወንጌል ሲመጣ ያ ምን እንደሆነ ለምእመናን ማሳወቅና ሰዎች ከዛ እንዲጠነቀቁ ማድረግ አንዱ የቤተክርስቲያን ተልእኮ የሚያገልጋይ ኃላፊነት ነው ማለት ነውና ጳውሎስ እውነተኛውንም ሐሰተኛውንም ወንጌል በተለያዩ አባባሎች ወይም ስያሜዎች ሲጠራ እንመለከታለን።
በዚህ ክፍል ላይ አሁን ባነበብነው ክፍል ላይ ለሁለቱም የተለያየ ስያሜ አለው። አንደኛው ስለ ሐሰተ ወንጌል ወይም ሐሰተኛ ስለሆነ ወንጌል ሲናገር ጳውሎስ ይህንን ሐሰተኛ ወንጌል ከሚጠራበት ስያሜ አንዱ ልዩ ትምህርት ይለዋል። አይደል? ከክርስቶስ ኢየሱስ ለየት ያለ ትምህርት ወይም ሐዋርያት ካስተማሩት የተለየ ትምህርት አይደል? መልክ አለው። እያንዳንዱ ትምህርት መልክ አለው። ያ መልክ ክርስቶስ ነው እና ክርስቶስን የማያንጸባርቅ ለየት ያለ በአይነቱ ከመካከል ለየት ያለ ትምህርት ነው ብሎ ጳውሎስ የሐሰተኛ ወንጌል የሚለውን ሐሳብ በዚህ አይነት ስም ሲጠራው እንመለከታለን። ሁለተኛ የማይጠጋ ይላል። የማይጠጋ ወደ ክርስቶስ የማይጠጋ የማይመሳሰል አይደል? የክርስቶስን ሐሳብ የማይገልጥ ብሎ ሲገልጠው ወይም ሲናገር እንመለከታለን። ይሄ የማይጠጋ ትምህርት ደግሞ በሌላ መልኩ ደግሞ የማያስጠጋም ነው። ወደ ክርስቶስም የማያስጠጋ ነው። የራሱም የተጠጋ አይደለም ትምህርቱ፣ ከእንደገና ደግሞ የሚሰሙትንም የሚያስጠጋ አይደለም። ከእንደገና ደግሞ ጳውሎስ ሌላ ስያሜ ያለው ለሐሰተኛ ወንጌል የማይስማማ ትምህርት ይለዋል። ከትክክለኛው ጋራ የማይስማማ ትምህርት። ወገኖቼ በዘመናችን እንግዲህ ሁላችን አንድ ሊገባንና ልናደርገው የሚገባ ነገር ካለ እነዚህ ትክክል ያልሆኑ ወንጌል የሚመስሉ ግን ወንጌል ያልሆኑ መልእክቶችን ስንሰማ አንዱ ልንለያቸውና አይደል ጳውሎስ እንደሚያደርገው እንዴት ነው ገልጠን ልናሳይ ሐሰትነታቸው ምን ላይ እንደሆነ ገልጠን ልናሳይ ያስፈልጋል ማለት ነው። እና ሌላው ጳውሎስ እውነተኛ የሆነውን ወንጌል ከክርስቶስ ኢየሱስ የሆነው ትምህርት ይለዋል አይደል? ምንጩን ይገልጣል። ሁሉ ጊዜ ከእግዚአብሔር የሆነ ነገር ምንጩ እግዚአብሔር ነው እንጂ ሰው አይደለም አይደል? አንዳንድ ጊዜ የሐሰት አስተምህሮቶች ስትመለከቱ ሰው ይሸታሉ አይደል? ምንጫቸው ሰው ነው፣ ምንጫቸው አጋንንት ነው። ይሄ ግን ትክክለኛ ወንጌል ግን የኢየሱስ ክርስቶስ ወንጌል ነው። የኢየሱስ ክርስቶስ ወንጌል ነው። ከእንደገና ጤናማ ነው ይለዋል። ጤናማ ቃል ይለዋልና ጤናማ ቃል ራሱ በራሱ ትምህርቱ ጤናማ ነው። ከእንደገና ለሚሰሙት ደግሞ ትክክለኛ የሆነ ጤናን መንፈሳዊ ጤንነትን የሚሰጥ ቃል እንደሆነ ወይም ትምህርት እንደሆነ ጳውሎስ ይናገራል። ከዛ የሚስማማ ነው ይለዋል። የሚስማማ ማለት ትምህርቱን አምጥታችሁ ከሐዋርያት ትምህርት ጋራ ስታስተያዩት የሚስማማ ክርስቶስ ካስተማረው ጋራ የሚስማማ ከመጽሐፍ ቅዱስ ጋራ የሚስማማ ትምህርት ነው ያለ ጳውሎስ በዚህ መልኩ እውነተኛውንና ሐሰተኛውን ወንጌል እንድንለይ አይደል በዚህ አይነት መንገድ ሲጠራቸው ነው የምንመለከተው። ይህ አንዳንዱ ነገር እንግዲህ በህይወት እንደምታውቁት ምንም ነገር ምልክት አለው። ካለ ምልክት የሆነ ነገር የለም። የሆነ ነገር አሁን ሊዘንብ መሆኑን የምናውቀው ምልክት አለ አይደል? የሰማዩን ተመልክተን ሲጠቁር አይደል ደመና ሲሆን ሊዘንብ ነው እንላለን። እና ምልክት ካለ ምልክት የሆነ ነገር የለም። ሁሉ ነገር ምልክት አለው አይደል? ሰዎች ሲታመሙ ወደ ሆስፒታል ሲሄዱ ዶክተሩ የመጀመሪያ የሚጠይቀው ነገር አይደል ሳይንና ሲምፕተሙን ነው። ምንድነው የሚያደርግ፣ ምኑ ጋር ነው የሚያም፣ ምን አይነት ምልክት አለ የሚለውን ነገር ካወቀ በኋላ ነው ዲያግኖስ ወደ ማድረግ የሚሄደው። እና ሳይን ኤንድ ሲምፕተምስ ኦፍ ፎልስ ቲቸርስ ደግሞ አለ አይደል? ሐሰተኛ የሆኑ አስተማሪዎች መታወቂያ ያላቸው መገለጫ አላቸው እያለ ጳውሎስ በዚህ ክፍል ላይ የሚገለጡበትን ሁኔታ ሲናገር ነው የምንመለከተው። ጤናማ ወንጌል በሰሙትና በተቀበሉት ሰዎች ሁሉ ላይ በጎ ተጽዕኖ እንደሚፈጥር ሁሉ ጤና ቢስ የሆነ ትምህርት ደግሞ በሰዎች ላይ የሚያመጣው አስከፊ ተጽዕኖ አለ። ስለዚህ ጳውሎስ አንድ ዶክተር ህመምተኛ ሲገጥመው ምልክቶቹን ተንተርሶ የበሽተኛውን በሽታ እንደሚያገኝ ልክ እንዲሁ በሐሰተኛ ወንጌል የተጠቁ ሰዎች ለመለየት ከትምህርታቸው ባሻገር የሚታይ የህይወት ምልክት አለ እና እነዚህን ምልክቶች ነው ጳውሎስ በዚህ ክፍል ላይ ሲነግረው ለጢሞቴዎስ የምንመለከተው ማለት ነው። ክብር ለእግዚአብሔር ይሁን። የመጀመሪያው ጳውሎስ በዚህ ክፍል የሚያነሳው ጤናማ ያልሆነ ትምህርት አስተማሪዎች የህይወት መገለጫቸው ምንድነው? በምንድነው የምንለያቸው? ካስተምህሮ ባሻገር ደግሞ በህይወታቸው በምንድነው? ሳይን ኤንድ ሲምፕተሙ ምንድነው? የሐሰተኛ አስተማሪ ሳይን ኤንድ ሲምፕተም ምንድነው? አይደል? ይሄ ሰው ሐሰተኛ ነው ብለን ከማለታችን በፊት እንደዛ እንድንል የሚያደርጉን ምልክቶች ምንድናቸው የሚለውን ጳውሎስ ያነሳና ጤናማ ያልሆነ ትምህርት አስተማሪዎች የህይወት መገለጫ አላቸው። ከነዚህም የህይወት መገለጫዎች መካከል የመጀመሪያው ይለዋል ጳውሎስ
ብልሹ የሆነ ስነ ምግባር አላቸው ይለዋል። ክብር ለእግዚአብሔር ይሁን። ብልሹ የሆነ ስነ ምግባር አለ አይደል? መቼም ትክክለኛ ምግብ የበላ ሰው ጤነኛ እንደሚሆን ሁሉ ሐሰተኛና ክፉ የሆነ ነገር የተመገበ ሰው ሁሉ ደግሞ በህይወቱ ወይም በስጋው ላይ የሚመጣ በሽታ እንዳለ ይሄ ግልጽ ነው። ስለዚህ የምንበላውን ነንኛ ማለት ጤንነታችን አላልን። አንዳንድ ጊዜ ጤናችሁን ለማስተካከል ምግባችሁን ትቀይራላችሁ። ዶክተሮች አላልን ምን ይላሉ? ይሄ ነገር እንዲስተካከል እንዲብላ፣ ይሄንን አትብላ፣ ይሄንን መብላት አለብህ ይላሉ። ስለዚህ ህይወታችን ወይም ደግሞ ጤንነት የምግብ ውጤት ነው ማለት ነው በሌላው አመለካከት። ስለዚህ ጳውሎስ በዚህም ክፍል ላይ ሲናገር ከሚሰሙት ከሚያስተምሩት ወንጌል የተነሳ በህይወታቸው የሚንጸባረቅ የሚታይ ነገር አለ። ያም ደግሞ ብልሹ የሆነ ስነ ምግባር አላቸው ብሎ ይናገራልና ሐሰተኛ አስተማሪዎች የመጀመሪያው መገለጫቸው ብልሹ የሆነ ስነ ምግባር ነው። እውነተኛ ወንጌል በአማኝ ህይወት ውስጥ የሚያመጣው አዎንታዊ ተጽዕኖ እግዚአብሔርን መምሰል ነው ብለን እንዳለን ሁሉ የአማኙን ባህሪ በመልካም መንገድ መቅረጽ እንደመሆኑ መጠን በተቃራኒው ደግሞ ጤነኛ ያልሆነ ትምህርት በተከታዮቹ ላይ በጎ ያልሆነ ባህሪ ወይም ተጽዕኖ ያመጣል። በጎ ያልሆነ ተጽዕኖ ያመጣል አይደል? ክፉ የሆነ ትምህርት ኖሮት መልካም የሆነ ሰው ሊኖር አይችልም። ወይም ደግሞ በጣም መልካም ሰው ሆኖ ክፉ የሆነ ትምህርት ሊኖረው አይችልም። አንዱ አንዱን ይወልደዋል። አንዱ የአንዱ ውጤት ነው አይደል? ሰዎች ህይወት ውስጥ የሚታየው ነገር ያስተምሯቸውና የእምነታቸው ምልክት ነው፣ ያንጸባርቃል። ለዛ ነው ክርስትና በህይወታችሁ ይገለጥ የሚባለው አይደል? ክርስትና በራሱ አይደል በህይወት መልካም ሆኖ የመገኘት እግዚአብሔርን መስሎ የመገኘት ህይወት ስለሆነ ያ ነገር ነው ክርስትናን ሊወክል የሚገባው። ክርስትና ሌላ መልክ ሊኖረው አይገባም የሚባለው ለዛ ነው። ስለዚህ እግዚአብሔር አምላክ የተባረከ ይሁንና የመጀመሪያው ብልሹ የሆነ ስነ ምግባር ነው ይለውና ከነዚህ ስነ ምግባሮች በተቀዳሚ ሁኔታ ጳውሎስ ለጢሞቴዎስ በእነዚህ በሐሰተኛ አስተማሪዎች ህይወት ውስጥ የሚገለጠውን ሐሰት ባህሪ ሲነግረው የመጀመሪያው የሚነግረው ባህሪ ትዕቢት ነው ይለዋል። ትዕቢት ነው ይለዋል። እኛም በኢትዮጵያ እኔ የማስታውሰው በይበልጥ ሚውት አድርጎልኝ እባካችሁ እኔም ከማስታውሰው ድረስ የሐሰት አስተምህሮቶች በተወሰነ መልኩ በኢትዮጵያ ምድር ያየናቸው የመጀመሪያ ሰዎቹን የሚያደርጓቸው ነገር ምንድነው ተብሎ ቢጠየቅ የመጀመሪያው ነገር ትዕቢት ነው አይደል? ሰዎቹ ትህትና ሳይሆን በህይወታቸው የሚታየው የክርስቶስ ወንጌል በሰው ህይወት ውስጥ ዝቅ ማለትን፣ ትህትናን፣ ክርስቶስን መምሰልን ያንን ባህሪ ሪፍሌክት እንደሚያደርግ ሁሉ ሐሰተኛው የሆነው ወንጌል በሰው ህይወት ውስጥ የሚያደርገው በአስተማሪዎቹ ህይወት ውስጥ የሚያደርገው ነገር የመጀመሪያው ነገር ትዕቢት ነው። እውነተኛ ወንጌል በአማኝ ህይወት የትህትና ምንጭ ነው። ልክ እንዲሁ ሐሰተኛ አስተምህሮ ራስ ተኮር የሚያደርግና ክርስቶስንና መስቀሉን ከሰው ህይወት የሚያወጣ ከመሆኑ የተነሳ ሰዎችን ወደ ትዕቢት ይመራል። እና ትዕቢት ባለበት ደግሞ እብሪተኝነትና ትምክተኛ መሆን የሁል ጊዜ ጉዳይ ነው። ስለዚህ ትዕቢት ምንድን ነው? ትዕቢት ከመጠን ያለፈ ራስን ከፍ ማድረግ ነው። ሰልፍ ኤግዛልቴሽን ነው። ትዕቢት አንድ ሰው ራሱን ከእግዚአብሔር በላይ ወይም ከሌሎች ሰዎች በላይ አድርጎ እንዲመለከት የሚያደርግ አመለካከት ነው። ራሱን በጣም ለጥጦ የማየት ከሰዎች በላይ እንደሆነ አድርጎ ማሰብ ነው ትዕቢት። እና የመጀመሪያው መገለጫቸው የሐሰት አስተማሪዎች የስነ ምግባር ብልሹነት ነው። የስነ ምግባር ብልሹነት አንድ ራሱን የሚገልጥበት መንገድ ትዕቢት ነው ብሎ ጳውሎስ በዚህ ክፍል ላይ ሲነግረው እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ጳውሎስ ትዕቢት የሚወልዳቸው ትዕቢት ብቻውን አይደለም ያለው። ትዕቢት ባለበት አብረው ያሉ ነገሮች አሉ እና ይሄ ሰው ወይም ይሄ ሐሰተኛ አስተማሪ በህይወቱ ትዕቢት ይንጸባረቃል። ግን ያ ትዕቢት ደግሞ ብቻውን አይደለም፣ ትዕቢት ይዟቸው የሚመጡ ነገሮች አሉ እያለ ጳውሎስ በዚህ ክፍል ላይ ለጢሞቴዎስ ሲነግረው እንመለከታለን። በዚህ በአንደኛ ጢሞቴዎስ 6:4 ላይ የማይረባ ከንቱ ክርክርና በቃል የሚነሳ ጠብ ስላለበት ትዕቢተኛ ሆኗል፣ ምንም የሚያውቀው ነገር የለም። ይህ ክፍል በግልጽ እንደሚያመላክተው በዚህ በትዕቢት ውስጥ የተገኘ ግለሰብ ከውስጡ ትዕቢት
ያለበት ሰው ወይም በዚህ በትዕቢት የተያዘ ሰው ከውስጡ የሚወጣ ወይም ደግሞ ሌላ የሚንጸባረቁ ባህሪያት አሉ። እነዚህም የመጀመሪያው ዕውቀት አልባ የሆነ መታበይ ነው። ዕውቀት አልባ የሆነ መታበይ እንደሚያውቁ የመጨረሻው ደረጃ ላይ እንደደረሱ እናንተ እንደማታውቁ እንዳልገባችሁ እንዳልተገለጠላችሁ እንዳልበራላችሁ አይነት አድርገው ፕሬዘንት የማድረግ ነገር አላቸው የሐሰት አስተማሪዎች አላረ ሌሎችን አላረ ያልገባቸው ያልተገለጠላቸው ያልደረሱ ሰዎች አድርገው የመቁጠር ባህሪ አላቸው። ስለዚህ ዕውቀት አልባ የሆነ መታበይ ያለው ውስጡ ትዕቢት ማለት ነው። ምንም አያውቅም ነገር ግን ይላል ምንም በማያውቅበት ሁኔታ ነው ግን ሁሉን አዋቂ እንደሆነ አድርጎ ራሱን ፕሬዘንት የሚያደርገው። ከዚህ የተነሳ ደግሞ በቃል መዋጋትን አደገኛ ቃላቶችን መጠቀም በቃል የሚነሳ ጠብን ማስነሳት እንደዚህ አይነት ያሉ ባህሪያት ከትዕቢት ውስጥ ካለ ከአንድ ሰው ህይወቱ የሚገኙ ነገሮች ናቸውና ጳውሎስ ይሄ ትዕቢት ደግሞ ያለው ሐሰትን የሚያስተምሩ ሰዎች በዚህ የተጠመዱ ናቸው ብሎ ጳውሎስ ሲናገር እንመለከታለን። መከራከር ዋና ነገራቸው ነው አይደል? ሰዎችን ወደ ትክክለኛ መንገድ የማምጣት ሳይሆን ወደ ትክክለኛ መንገድ የማቅናት ሳይሆን ግን ክርክር በውስጣቸው ክርክር ያለባቸው ሰዎች ናቸው። መከራከርን እንደምታስታውሱት በምዕራፍ 1 ላይ ገና ስንጀምር እነዚህ ሐሰተኛ አስተማሪዎች የሚከራከሩ ናቸው ይላል አይደል የሚለውን ክፍል ተመልክተናል። ስለዚህ ክርክር ዋና መለያቸው ነው። ትዕቢተኞች ስለሆኑ አልሸነፍ ባይነት በውስጣቸው ስላለ አይደል እውነት ሲነገራቸው ከመቀበል ይልቅ መከራከር አይነተኛ መለያቸው ነው። ክብር ለእግዚአብሔር ይሁን። ሌላው ክፉ ሐሳብ ነው። ትዕቢተኛ የሆነ ሰው ሁሉ ጊዜ የሚያስተናግደው ቀና የሆነ ሐሳብ ሳይሆን በውስጡ ክፋትን የተሞላ ሐሳብ ነው። እንዴት ያሰበውን ነገር እንደሚያደርግ ነው የሚያስበው። ለዛ ደግሞ ነገር ምንም ነገር ኮስት ሊያደርገው ይችላል። ክፉ የሆነውን ነገር ማስተናገድ የሚከለክለው ነገር ውስጡን የሚይዘው ነገር የለምና ጳውሎስ እንደዚህ ያለ ይሄ አይነት ሰው ይሄ በትዕቢት የተሞላ ሰው የሐሰት አስተማሪዎች የዚህ ምንጭ ናቸው ወይም ደግሞ የዚህ መገኛ ናቸውና ከዚህ የተነሳ ደግሞ ይናደዳል። መናደድ በህይወቱ ሪፍሌክት ያደርጋል። ይሄ በውስጡ ያለው ትዕቢት ይገነፍላል፣ ይወጣል፣ ይናደዳል፣ የባህሪ ለውጥ ያሳያል ብሎ ጳውሎስ ሲናገር እንመለከታለን። ስለዚህ አንድ ሰው ትዕቢተኛ ነው ብለን ስንል እነዚህ ነገሮች በውስጡ አሉ፣ አብረውት ያሉ ነገሮች ናቸው። እነዚህ ነገሮች ናቸው ወደ ትዕቢት ድራይቭ የሚያደርጉት ወይም ደግሞ ትዕቢት ነው ወደ እነዚህ ነገሮች ይህንን ሰው ድራይቭ የሚያደርገው ማለት ነው። እውነትን የተቀሙ ናቸው። በትክክለኛ መንገድ የሚሄዱ ሰዎች አይደሉም። በአንድ ዘመን እውነትን ያውቁ የነበሩ በሌላኛው ዘመን ደግሞ እውነትን የጣሉ ሰዎች ናቸው። ጳውሎስ እነዚህ ሐሰት አስተማሪዎች እንደዚህ አይነት ባህሪ ያላቸው ናቸው እያለ ስለመገለጫቸው ጳውሎስ የባህሪ ብልሹነት ያጋጥማቸዋል የሚለውን ሐሳብ ሲነግረው ከሚያነሳቸው ነገሮች መካከል የተወሰኑት እነዚህ ናቸው። በዚህ ክፍል ላይ ማለት ነው። አእምሯቸው የጠፋባቸው የማስተዋልና የማገናዘብ አይደለ ነገሮችን በረጋ መንፈስ ቁጭ ብሎ የመመልከትና እግዚአብሔር የሚፈልገውን ነገር የማወቅና ያንን ለመፈለግ አይደል ያለ ልብ የላቸውም። አእምሯቸው የጠፋባቸው ናቸው አይደል የማያሰላስሉ የማያስቡ ባሰቡት ነገር የታወሩ ሰዎች ናቸው እያለ ጳውሎስ ስለነዚህ ሐሰተኛ አስተማሪዎች ይናገራል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የመጀመሪያው በሐሰተኛ አስተማሪ ህይወት ውስጥ የሚጸባረቀው ነገር ምንድነው? መገለጫው ምንድነው ካልን የባህሪ ብልሹነት ነው። ጳውሎስ ግን ያ ብቻ ነው ደግሞ ብሎ አያልፍም እና የሚያነሳቸው ሌሎችም ሐሳቦች አሉ። መጽሐፍ ቅዱስ ስለ ትዕቢት ምን ይላል? በጣም መጽሐፍ ቅዱስ ላይ ተጽፎ ከምናገኘው ኃጢአት መካከል በጣም እግዚአብሔር የሚጠየፈው ኃጢአት ተብሎ የተጻፈ ነገር ቢኖር ፕራይድ ነው ወይም ደግሞ ትዕቢት ነው። እግዚአብሔር ብዙ የሰው ድክመቶችን ይታገሳል። የማይታገሰው ነገር ግን ቢኖር ትዕቢት ነው። ከዚህ የተነሳ መጽሐፍ ቅዱስ ስለ ትዕቢት የተለያዩ ነገሮችን ይናገራል። እግዚአብሔር የሚጠላቸው 7 ነገሮች አሉ። ከነዛም ውስጥ ደግሞ የትዕቢትን አይን ይጠላል ይላል። በመጀመሪያ የተጠቀሰው እግዚአብሔር ከሚጠላቸው ነገሮች መካከል የመጀመሪያ የተጠቀሰው ትዕቢትን ነው።
ስለዚህ እግዚአብሔር የሚጠላው ነገር በህይወታቸው የታየባቸው ሰዎች ናቸው የሐሰት አስተማሪዎች ማለት ነው። ያ ብቻ አይደለም፣ እግዚአብሔር የትዕቢተኞችን ቤት ይነቅላል ይላል። ማለት እግዚአብሔር እንዴት ማለት ሰው የሰው ጠላት ቢሆን ምንም አይደለም፣ ግን እግዚአብሔር የሰው ጠላት ሲሆን በጣም ይከብዳል። እና አይደል እነዚህ አይነት ሰዎች ጠላት የሚሆኑባቸው ሰዎች ሳይሆኑ ጠላት የሚሆኑባቸው ራሱ እግዚአብሔር ነው። እና እግዚአብሔር የትዕቢተኞችን ቤት ይነቅላል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አይደል ሰው ሲቃወም እንኳን ከባድ ነገር ነው አይደል? እግዚአብሔር ተቃዋሚ የሆነበት ህይወት የትኛው ህይወት ነው ከተባለ በትዕቢት የተሞላ ህይወት ነው። እግዚአብሔር ይቃወመዋል፣ እግዚአብሔር አይቀበለውም፣ እግዚአብሔር በመንገዱ ይቆምበታል። ለትሑታን ግን እግዚአብሔር ጸጋን ይሰጣል እያለ ስለ ትዕቢት መጽሐፍ ቅዱስ በዚህ ልክ ይናገራል። ጥፋት ከትዕቢት በፊት ትመጣለች፣ መውደቅም ከመታበይ በፊት ትመጣለች ይላል ምሳሌ 16:18 ላይ። ትዕቢት ከመጣች ውርደትን ታመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች እያለ የእግዚአብሔር ቃል በጣም ሰፊ ክፍል ሰጥቶ ስለ ትዕቢት ይናገራል ማለት ነው። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል የሚለው ሐሳብ ከአንድም በሶስት የእግዚአብሔር ቃል ክፍሎች ላይ ተጠቅሶ ነው የምናገኘው። ስለዚህ ወገኖቼ በጣም ሊታሰብበት የሚገባ አንድ ነገር ካለ በህይወታችን በእኛም ህይወት አይደል ትክክለኛ ወንጌል እየሰማን ባለን ሰዎች ህይወት ውስጥ ሊገኝ የማይገባ ነገር ካለ ትዕቢት ነው ወገኖቼ። ትዕቢት ሰዎችን ይጥላል፣ ሰዎችን እግዚአብሔር ካሰበላቸው ነገር ወደ ኋላ ያስቀራል። የልብን ወገኖቼ በዳዊትና በሳውል መካከል ያለ አንድ ትልቅ ልዩነት ትዕቢት ነው። ያኛው በጣም ለራሱና ለክብሩ የሚጠነቀቅ አይደል እግዚአብሔር አጥፍተሃል ሲለው ከመመለስ ይልቅ ትዕቢት ውስጡ የተሞላ ምክንያት ፈላጊ የሆነ ሰው ነው። ዳዊት ግን አንተን ብቻ በደልኩ እያለ እንደው ሳውልና ዳዊት የሰሩት ኃጢአት በሰው ሚዛን ቢቀመጥ በጣም ኃጢአተኛ ዳዊት ነው። ግን ዳዊት እግዚአብሔር እንደ ልቤ ያለው ምክንያት ምንድነው? በህይወቱ ትዕቢት የለም፣ ትህትና የህይወቱ ዋና ነገር ነበረ። ስለዚህ እግዚአብሔር የሚያከብራቸው የሚቀበላቸው ሰዎች የህይወት ትህትና ያላቸው ሰዎች ናቸው ወገኖቼ። የህይወት ትህትና አማርኛ አይደለም አይደል? ቋንቋ አይደለም፣ የምንናገረው ነገር አይደለም። የጣፈጠ ነገር መናገራችን በሰዎች ህይወት ውስጥ በሰዎች ጆሮ አፒል የሚያደርግ ነገር መናገር መቻል አይደለም። ትህትና እግዚአብሔር የሚቀበለው የልብ ጉዳይ ነው። እና ጳውሎስ በዚህ ክፍል ላይ የሚያነሳው ጤናማ ያልሆነ ትምህርት አስተማሪዎች የህይወት መገለጫቸው የመጀመሪያው ብልሹ ስነ ምግባር ነው አለን። በሁለተኛ ደረጃ መንፈሳዊነትን ትርፍ ማግኛ አድርጎ መቁጠር ነው አይደል? ለነሱ መንፈሳዊነት ከመነገጃ ያለፈ ሕሳቤ የለውም። መንፈሳዊነትን የሚፈልጉት መንፈሳዊ የሆኑበትም ዋና ምክንያት ሌላ ነገር አይደለም። ከመንፈሳዊነት ሊያገኙ የሚፈልጉት ነገር አለ፣ ሊጠቀሙ የሚፈልጉት ነገር አለ። የዛሬ ህይወታቸውን የሚገፉበት ነገር ማግኛ ነው፣ መነገጃ ነው አይደለ? ሰዎች ነግደው ማትረፍ እንደሚፈልጉ ሁሉ መንፈሳዊነት ለነሱ ትርፍ ማግኛ ነው። ስለዚህ የሐሰት አስተማሪዎች አንዱ መለያቸው የህይወታቸው መገለጫ ምንድነው ከተባለ መንፈሳዊነትን ትርፍ ማግኛ አድርጎ መቁጠር ነው አይደል? በትንቢት ሰበብ፣ በእግዚአብሔር ቃል ሰበብ አይደል፣ በመዝሙር ሰበብ የተለያዩ መንፈሳዊ ነገሮችን በማድረግ የሆነ ነገር ጌን ማግኛ ወይም ጌን ማድረጊያ እንጂ አይደል ሰዎችን ለመጥቀም ለሰዎች ለመቆረስ የሆነ ህይወት የላቸውም። እንደዚህ አይነት ሰዎች አይደል ክርስትና ወይም አገልግሎት ለሌሎች መሆን ነው፣ ለሌሎች መትረፍ ነው፣ ለሌሎች መቆረስ ነው። ግን በእንደነዚህ አይነት ሰዎች ህሳቤ ክርስትና ወይም አገልግሎት ማትረፊያ ነው፣ የሆነ ነገር ማግኛ ነው አይደል? በምድራችንም የምንመለከተው ነገር ለዚህ አይነተኛ ምሳሌ ነው። ሰዎች ትርፍ ለማግኘት የማያደርጉት የማይቆፍሩት ነገር የለም እና በአደባባይ ነው፣ በግልጽነት ነው፣ በሚያፍሩበትና በሚደነግጡበት ሁኔታ ያሉ ሰዎች አይደሉም። በጣም ቦልድሊ ነው የሚያደርጉትን ነገር የሚያደርጉት። መንፈሳዊ ነገር ትርፍ ማግኛ አድርጎ መቁጠር አይደል? እንዴት ነው ይሄንን መንፈሳዊ ነገር አድርጌ
አላል ሰዎች የሚድኑት የእግዚአብሔር መንግስት አድቫንስ የሚሆነው እንዴት ነው ብሎ ማሰብ ሳይሆን ያ ነገር ሁለተኛ ሊሆን ይችላል። ተቀዳሚ ግን አይደለም። ተቀዳሚ ነገራቸው የነሱ ኑሮ እንዴት እንደሚሻሻል ማሰብ ነው። እና ጳውሎስ በዚህ ክፍል ላይ ምን ይለዋል? እግዚአብሔርን መምሰል ማትረፊያ የሚመስላቸው ሰዎች ናቸው አላል እግዚአብሔርን መምሰል ያንን መልክ ሪፍሌክት ማድረግ አላል በትህትና መመላለስ እንደዚህ አይነት ነገሮች ለነሱ የሆነ ነገር ጌን ማድረጊያ አድርገው የሚያስቡ ሰዎች ናቸው። እና እነዚህ የልዩ ትምህርት አራማጆች የየትኛው መንፈሳዊ እንቅስቃሴ ዓላማ እግዚአብሔርን የሚያከብር ከመሆኑ ይልቅ ለራስ ጥቅምና ለራስ ፍላጎት ዙሪያ ብቻ ያጠነጠነ መሆኑ ትልቅ የተያዙበት አባዜ ነው። በዚህ አባዜ ነው የሚሰሩት ስራ፣ የሚያቅዱት እቅድ፣ የሚወጡት መግባትና መውጣታቸው ሁሉ በዚህ ዙሪያ ነው። እኔ ምን አገኛለሁ የሚል ነው አለ አይደለ? እኔም ማላገኝበትን ነገር አላደርግም የሚል ሐሳብ ያላቸው ሰዎች ናቸው። እንደምታውቁት ሐዋርያት ግን ወገኖቼ ህይወታቸውን የቆረሱ ህይወታቸውን አሳልፈው የሰጡ እነሱ ስለሚያገኙት ነገር ሳይሆን እነሱ ስለሚያጡት ነገር ስላጡት ነገር ብዙ የተጻፈላቸው እነዛ በዕብራውያን 11 ላይ የምናያቸው የእምነት አባቶች አገኙ ከተባለው ነገር ይልቅ አጡ የተባለው ነገር ብዙ ነው። ስለ ክርስቶስ የተዉት ነገር አለ ወገኖቼ። አገልግሎት፣ መንፈሳዊነት፣ እግዚአብሔር መምሰል ኮስት የሚያደርገው ነገር አለ፣ የሚያስተወው ነገር አለ። ጌን ማድረጊያ አይደለም አላለ። ብዙ ጊዜ በዚህ ዘመን አገልጋይነት የሆነ ነገር ማትረፊያ፣ ኑሮ ማሻሻያ አይደለም ወገኖቼ። እንዲያውም ውጪ ወጥተን ሌላ ነገር አድርገን ልናገኝ የምንችለው ነገር ከሱ እንቆጠባለን። ለክርስቶስና ለወንጌሉ ብለን ራሳችንን ስንሰጥ ብዙ ማስረፍ የምንችል ሰዎች፣ አቅም የነበረን ሰዎች ወደዚህ አይነት ነገር ሰዎች ሲመጡ ይቆጠባሉ፣ ሊሚትድ ይሆናሉ። ቤተክርስቲያን ቸርነት ባደረገችላቸው መጠን ነው የኑሯቸው ስፋት የሚሆነው። ግን እንደዚህ አይነት የሐሰት አስተማሪዎች እሱ አይዋጥላቸውም፣ ትክክለኛ አካሄድ አይመስላቸውም። የነሱ ነገር መጀመሪያ ካልተደረገ የሚሆን ነገር አይደለም። ስለዚህ አይነተኛ መለያቸው አንደኛው መንፈሳዊነት ነገርን ትርፍ ማግኛ አድርጎ መቁጠር ነው። ወገኖቼ በየትኛውም አገልግሎታችን እኛ ስለምናገኘው ነገር ማሰብ የለብንም። በእግዚአብሔር ቤትም ሆነን ትክክለኛ ወንጌል እያገለገልን ነው የምንለው ሰዎችም አላደል ሁሉ ነገር ስናስብ አንድ ነገር መነሻው ሞቲቭ ሊሆን የሚገባው አላደል። ታውሳላችሁ አይደል? ኤልያስ እነዛን 400 ነቢያት እኮ ሲያርድ እኮ ስለሱ ስም አይደለም አላደል፣ ስለራሱ አይደለም እኮ እንትን ያለው የተወራረደው እኮ በዛ ጉዳይ አይደለም። አንዳንድ ጊዜ ወገኖቼ የኛ ጉዳይ ስለሚሆን ነገሩ እግዚአብሔር ገሸሽ ይላል፣ ከመካከል ይወጣል። ኤልያስ ግን ሲናገር ሲጸልይም በዚህ ምድር ላይ ስም እንዲታወቅ ነው አይደል? ስምህን አክብር የሚል ጸሎት ነው የጸለየውና የእግዚአብሔር እሳት እንደወረደች ያችን መስዋዕት እንደበላች እንመለከታለን። ወገኖቼ እግዚአብሔር የምናደርገውን ነገር ሁሉ ለእግዚአብሔር ክብር እንድናደርገው ይፈልጋል። ያ ሞቲቫችን ሊሆን መጽሐፍ ቅዱስ ያስተምረናል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ምናልን ጤናማ ያልሆነ ትምህርት የሚያስተምሩ ሰዎች የህይወት መገለጫቸው መንፈሳዊነትን ትርፍ ማግኛ አድርጎ መቁጠር ነው። እውነተኛ ማትረፊያ ግን ኑሮ ይበቃኛል ማለት ነው። እግዚአብሔርን መምሰል ማትረፊያ ነው ይላል ጳውሎስ በዛው ክፍል ላይ ማለት ነው። እግዚአብሔርን መምሰል ትርፍ ማግኛ ለሚመስላቸው ሰዎች ለእነርሱ መንፈሳዊነትና የአገልግሎት ፋይናንስ ወይም ጥቅም የሚያስገኝ ንግድ ወይም ሙያ ነው። ከዛ ያለፈ አመለካከት የላቸውም። የእግዚአብሔርን ቃልና መንፈስ ቅዱስ ስጦታዎችን ለራስ ጥቅም ወይም ገንዘብ ወይም ቁሳዊ ሀብትን ለማግኘት መጠቀሚያ ማድረግ ነው። ይሄ የሐሰተኛ አስተማሪዎች አይነተኛ መገለጫ ነው። እንዳልኳችሁ ግን እውነተኛ የእግዚአብሔር ሰዎች በነፃ የተቀበሉ በነፃ የሰጡ ናቸው። ለዚህ ጳውሎስ ሲናገር እንመለከተዋለን በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ የእግዚአብሔር ወንጌል ያለ ደሞዝ ስለሰበኩላችሁ እናንተ ከፍ እንድትሉ ራሴን እያዋረደው ኃጢአት አድርጌያለሁን እያለ ጳውሎስ ለቆሮንቶስ ቤተክርስቲያን ጥያቄ ሲያቀርብ እንመለከታለን። ያለ ደሞዝ አላደል የሆነ ነገር ጌን ማድረጊያ አልነበረም። ጳውሎስ ራሱን እያገለገለ ነበር ቤተክርስቲያንን የሚያገለግለው። የሆነ የሚያገኘው ትርፍ እየታሰበው እሱን እያለማ አልነበረም የሚያገለግለው። ስለዚህ እነዚህ ሐሰተኛ አስተማሪዎች ግን
ምንድነው ከዚህ ውስጥ ማገኘው በሚል ሐሳቤ ነው የሚንቀሳቀሱት። በመጽሐፍ ቅዱስ ውስጥ መንፈሳዊነትን ለጥቅም ማግኛ ያተጠቀሙ የተለያዩ ሰዎች አሉ። እንደው ዝም ብለን ለማንሳት ያክል እናንሳቸው። የአስቆሮንቱ ይሁዳ አንደኛው ነው። ለሱ መንፈሳዊነት ከክርስቶስ ጋር መጠጋት ለሱ ሌላ ነገር አልነበረም። ለሱ ትርፍ ማግኛ ነው፣ ገንዘብ መስሪያ ነው። ከዚህም የተነሳ ነው ጌታውን $30 በ30 ብር የሸጠውና ስለዚህ ጳውሎስ የአስቆሮንቱ ይሁዳ ለዚህ አይነተኛ ምልክት ነው። ከገንዘብ ጋር የታሰረ ህይወት ነበረው ማለት ከገንዘብ ጋር ለተነሱ ነገሮች ነው አስተያየት የሚሰጠው። ይሄ ተሸጦ ለድሆች መሆን ይችል ነበር እያለ አይደል የሆነ ከገንዘብ ጋር የተነካካ ህይወት ያለው ሰው ነው። በጣም ነገሮችን በራሱ ዙሪያ የሚመለከት ሰው ነው። ሌላው ሲሞን ጠንቋዩን ነው። በሐዋርያት ሄደው ሲያገለግሉ ከሆነው ነገር የተነሳ ያ ጠንቋይ በገንዘብ እነሱ ጋር ያለውን ስጦታ ለመቀበል እንደከጀለ እንመለከታለን። ስለዚህ መንፈሳዊ ተማሪዎችም መንፈሳዊ አስተማሪዎችም አይደል መንፈሳዊ ነገርን በገንዘብ ያንን ትራንዛክሽን ማድረግ ይፈልጋሉ። በገንዘብ መቀበል በገንዘብ መስጠትን ዋና ትኩረት ያደርጋሉ። ገንዘብ መካከለኛ ይሆናል። በእነዚህ ሰዎች መካከል አይደል ጸልይላለሁ ክፈለኝ የሚለው ነገር በመካከል ይገኛል ማለት ነው። አይደል ገንዘብ በሌለበት ሁኔታ ሌላ አይነት መንፈሳዊ ነገር ሊመጣ አይችልም ማለት ነው። ስለዚህ ዋና ነገራቸው ነው የሐሰተኛ አስተማሪዎች ዋና ነገር ገንዘብ የሚል ትኩረት ራስ ተኮር የሆነ ለራስ የሆነ ጥቅም ነው። ከዚህ የተነሳ ሌላ የምናገኘው ደግሞ አገልጋይ በመጽሐፍ ቅዱስ ውስጥ ሁለተኛ ነገሥት ምዕራፍ 5:26 ላይ ያለ አገልጋይ ግያዝ ነው። ኤልያስ ያልፈለገውን አልቀበልም ያለውን ገንዘብ እንዴት እንደተቀበለ ከዛም የተነሳ በህይወቱ ላይ እንዴት መርገም እንደመጣ ለምጽ እንደመጣ እናውቃለን። ስለዚህ ብዙ መጥቀስ ይቻላል። ባልዓም ነብይ ነው፣ በእግዚአብሔር ስም የሚናገር ነብይ ነው። የሞዓብ ንጉስ ባላቅ የሰጠውን ገንዘብ ሽልማት በመፈለግ የእግዚአብሔርን ሕዝብ እስራኤልን ለመርገም ፈልጎ ነበረ። ስለዚህ ይሄ በመጽሐፍ ቅዱስ በሁለተኛ ጴጥሮስም ላይ ጴጥሮስ ይጠቅሰዋል አይደል የበለዓም ትምህርት አይደል የእርግማን ትምህርት ገንዘብ እስካገኘ ድረስ አይደል እሱ እስከተጠቀመ ድረስ በእግዚአብሔር ሕዝብ ላይ ሊመጣ ያለውን ነገር ኮንሲደር የማያደርግ አካሄድ አይደል በጣም ብሩታል የሆነ አካሄድ የሚሄዱ ሰዎች ናቸው። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ ሌላው በሶስተኛ ደረጃ የሚያነሳው ጤናማ ያልሆነ ትምህርት አስተማሪዎች የህይወት መገለጫ ነው ብሎ የሚያነሳው ነገር ምንድነው? አለመርካት ነው። ያው ክርስትና እንደምታውቁት የህይወት እርካታ ነው። ኢየሱስ ክርስቶስን ስናገኝ ሌሎች ነገሮች ባላገኘንበት ሁኔታ በባዶ ክርስቶስ ብቻ ሙሉ ሆኖልን አይደል የረካንበት ህይወት ነው አይደል። ክርስትና እርካታ ነው። በአንድ ቃል ይገለጥ ከተባለ ክርስትና እርካታ ነው። ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ፣ ከዚህ የህይወት ውሃ የጠጣ ሁሉ ለዘላለም ምን አይልም አለ ኢየሱስ፣ አይጠማም አለ አይደል። እነዛ ሰዎች መተው ምድራዊ ውሃው የሆነውን ውሃ ያቺ ሴት ምድራዊ የሆነውን ውሃ ለመጠጣት ተደብቃ አይደል ሰዎች በማያገኙት ሰዓት መታ ያንን ውሃ ልትቀዳ ባለበት ሁኔታ ነው ኢየሱስ ክርስቶስ ይሄንን የተናገረው። ስለዚህ ምን የህይወት እርካታ ነው ክርስትናን እርካታ የለውም ማለት አይቻልም። ክርስቲያንን ብለን እርካታ በህይወት ከሌለ አንድ የሆነ ቦታ ላይ የተፈጠረ ችግር አለ ማለት ነው። በመካከል የገባ ነገር አለ ማለት ነው። እነዚህ መንፈሳዊ ሐሰተኛ አስተማሪዎች አንዱ ምልክታቸው አለመርካት ነው። ሳቲስፋይድ አይደሉም በሚያደርጉት ነገር፣ በሚኖሩት ህይወት፣ በሚመሩት ባላቸው ነገር በጣም የረኩ ሰዎች አይደሉም። ስለዚህ ጳውሎስ ምን ይላል? ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም፣ አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል እያለ ሲናገር እንመለከታለን። አለመርካት እውነተኛ መንፈሳዊነት እርካታ አለበት። የመጀመሪያው የሚያደርገው ነገር ራሳችንን ባለንበት ሁኔታ ውስጥ እንድንቀበል ባለን ነገር ደስተኞች እንድንሆን ያደርገናል። ክርስትና ወገኖቼ ክርስትናን ስናገኝ ኢየሱስን ስናገኝ አይደል ኢየሱስ ቤት አልሰራልንም፣ ኢየሱስ መኪና አልገዛልንም፣ ኢየሱስ ህይወታችንን በተለያየ በምድራዊ በሆነ መንገድ አልቀየረውም። ግን የህይወት ሳቲስፋክሽን ሰጥቶናል አይደል። በተሻለ ቤት ከሚኖሩ ሰዎች የተሻለ መኪና ከሚነዱ ሰዎች የበለጠ ህይወት አለን።
በህይወታችን እርካታ አለ ብለን ነው የምንናገረው። ክብር ለእግዚአብሔር ይሁን። እነዚህ ሰዎች ግን ያ እርካታ የተወሰደባቸው ናቸው። እውነተኛ ትርፍ ወይም እርካታ የሚለካው በኪስ ውስጥ ባለ ገንዘብ ሳይሆን ከእግዚአብሔር ጋር ባለ ግንኙነት ነው። እነዚህ ሰዎች ግን ይሄ ሐሳብ ተወስዶባቸዋል። ስለዚህ እርካታ የሚመስላቸው ለነሱ የሆነን ቁስ ፈልጎ ማግኘት አይደል? ምንም መንፈሳዊነትንም ኮስት ቢያደርግ በየትኛው መንገድ ይምጣ ያንን እርካታ ለመሙላት ሲሄዱ ነው የምንመለከተው። ያለ እርካታቸው ምክንያት መንፈሳዊነትን ትርፍ ማግኛ አድርገው መጠቀማቸው ነው። እርካታን ከህይወት የሚያጠፉ ነገሮች ለህይወት የሚያስፈልገው ነገር ወይም ከመሰረታዊ ነገሮች በላይ አድርጎ ማሰብ አይደል? ፍላጎታችን በቃ የተለጠጠ ሲሆን አይደል? ኑሮዬ ይበቃኛል ለሚለው ጳውሎስ ያለኝ ነገር ይበቃኛል የሚለው ድንኳን እየሰፋ ነው አይደል? ጳውሎስ በህይወቱ አይደል እንዲረዱት የቆሮንቶስን ቤተክርስቲያን አይደል ስለላኩለት እርዳታ ወይም ደግሞ ስጦታ የፍቅር ስጦታ እንደዚህ ሲናገር የምንመለከትባቸው ክፍሎች አሉ አይደል? ልክ እንደዛ ከነሱ ከሚያገኘው አይደል ከዛ አይነት ነገር ነው ህይወቱን የሚመራው። ግን ኑሮዬ ይበቃኛል ያለ ሰው ነው አይደል? ሌላ የሚፈልግ ሰው አይደለም አይደል? በመንፈሳዊ ሰበብ ያረካ ሰው አንዱ ምልክቱ ምንድነው? በመንፈሳዊ ሰበብ የሰዎች ኪስ ውስጥ ይገባልና ጳውሎስ የሰው ኪስ አይገባምና እነዚህ አይነት አስተምህሮቶች ያላቸው ሰዎች አንድ የሚያደርጉት ነገር ያረኩ ስለሆኑ ካለመርካታቸው የተነሳ በመንፈሳዊ ነገር ሰበብ የሰው ኪስ ይገባሉ። ህይወትን ይሄ የሚሆንበት ምክንያት በእነዚህ ሰዎች ህይወት ምንድነው? ህይወት ለነሱ ዛሬ ነች ነገን አያስቡም። ዘላለማዊነትን አያስቡም። አሁን ያላቸውን ነገር ብቻ ነው የሚያስቡት። ህይወትን ከጊዜያዊ መነጽር ብቻ የሚመለከቱ ናቸው አይደል? አሁን ግን ለምንኖርበት ነገር የሚያስፈልገን ቤዚክ የሆነ ነገር ካለ ከዚያ ውጪ የሆነው ነገር እኮ ትርፍ ነው ወገኖቼ። እኛ ሁላችን ዛሬ የተኛነው በአንድ አልጋ ነው። የበላነው ጥቂት ነገር ነው። የምንበላው በጣም የተወሰነ ነገር ነው። የምንነዳው አንድ መኪና ነው። የምንኖርበት አንድ ቤት ነው። የምንተኛው አንድ ቤድሩም ውስጥ ነው አይደል? ሰው 10 ቤድሩም ቢኖረው ላይተኛበት ምን ይሰራለታል? 10 መኪና ቢኖረው ምን ይሰራለታል? የሚያስፈልገው በህይወት ዋና የሆነ ነገር ካለ በዛ ነገር እግዚአብሔርን እያመሰገኑ መኖር ነው የሚያስፈልገው እያለ ጳውሎስ ሲናገር እንመለከታለን። በጣም ይቅርታ እንግዲህ ቶሎ ማለት አለብኝ ይሄንን መጨረስ ስላለብኝ። አለመርካት አንዱ ምልክት ነው። ሐሰተኞች ለእርካታ ቢስነት ተላልፈው የሚሰጡባቸው ምክንያቶች ምንድናቸው? የመኖርን ወይም የህይወትን ዓላማ አለመረዳታቸው ነው አይደል? ከንቱነት ነው ህይወት በቃ ለህይወት ያላቸው ትርጉም የተዛባ መሆኑ ነው። እንዳልኳችሁ ፖስት ስለማደርገው ክፍሉን እየሄዳችሁ እንድትመለከቱ ወይም ደግሞ ድጋሚ እንድትመለከቱ ተጋብዛለሁ። ግን ቶሎ ማለት አለብኝ። ሌላው ያለማመን ነው። እምነት የተወሰደባቸው ከትክክለኛ አስተምህሮና እምነት የተወሰዱ ወይም የተነቀሉ ሰዎች ስለሆኑ ትክክለኛ እምነት ስለሌላቸው አይደል? በእግዚአብሔር ላይ ያለ እምነት በቂ ነው፣ ክርስቶስ በቂ ነው የሚል ህሳቤ የሚል እምነት ስለሌላቸው ከዚህ የተነሳ ነው ለእንደዚህ አይነት ስግብግብነት ወይም ደግሞ ለእንደዚህ አይነት እርካታ ማጣት ተላልፎ የሚሰጡት። ሶስተኛው ደግሞ እንደ ፈቃዱ ያልሆነ ምኞትና ስግብግብነት በህይወታቸው ስላለ ነው። በዓለማዊ ፍላጎት ማለትም ቁስ አበድ የሆነ መነዳት በህይወታቸው ስላለ ነው አይደል? የነሱን ህይወት ዲፋይን የሚያደርጉት በነዱት መኪና ነው፣ በኖሩበት ቤት ነው። ወገኖቼ ክርስትና ያንን አያስተምረንም። እግዚአብሔር ይመስገን ከባረከን በእንደዚህ አይነት ነገር። ግን ያ የህይወታችን መገለጫ ግን አይደለም አይደል? እሱ ኖረን ማለት ህይወታችን ከእግዚአብሔር ጋር ትክክል ነው ማለት አይደለም። እና እነዚህ ሰዎች ቁስ አበድ ናቸው አይደል? የሚታይ ነገር የሚገለጥ ነገር በሰዎች ዘንድ አይደል አክብሮትና ቦታ የሚያሰጥ ነገር የሚወዱ ናቸው። ቅንዓት በህይወታቸው ያሉ ሰዎች ናቸው። የማይረኩ ሰዎች እንደዚህ አይነት ነገር የህይወታቸው ዋና ነገር ነው። ቁስን ወይም ማቴሪያልን ዋና ያደረጉ ወይም የደስታቸው ምንጭ ያደረጉ ሰዎች ናቸው። ወገኖቼ ስለ ሐሰተኞች ሰዎች ግን እየተናገርን እንደነዚህ አይነት ባህሪዎች እኛ መካከልም እንዳይገኙ ግን በጣም እሰጋለሁ አይደል? አለመርካት በክርስቶስ ከመርካት ይልቅ የሆነ ማቴሪያል በሆነ
አለ ውጫዊ በሆነ ነገር ላይ እንዳናተኩር እግዚአብሔር ይርዳል። እርካታ ያለበት ትክክለኛ መንፈሳዊ ህይወት ምልክቱ ምንድነው ከተባለ ካሁናዊና ከነባራዊ ሁኔታ ጋር የታረቀ ሰው ነው። የረካ ሰው ምን አይነት ነው ካላችሁኝ አሁን ከሚኖረው ህይወት ጋራ የታረቀ ሰው ነው። የተጣላ አይደለም። አሁን ያለበትን ህይወት ያልተቀበለ አይደለም። አላድል እግዚአብሔር በሰጠው ነገር እያመሰገነ የሚኖር ሰው ነው። የጎደለኝ ነገር ስላለ አይደለም፣ ያለኝን ነገር ሁሉ ይበቃኝ ዘንድ ተመርያለሁና ይላል ጳውሎስ። አላድል የጎደለኝ ነገር ስላለ አይደለም፣ ያለኝ ነገር ግን እንደሚበቃኝ ይሄንን ተመርያለሁ እያለ ጳውሎስ አሁን ከሚኖረው ህይወት ጋራ የታረቀ ሰው እንደሆነ እንመለከታለን ማለት ነው። በጌታ ላይ ታምኖ መኖርን የተለማመደ ሰው ነው። የረካ ሰው በጌታ ላይ ታምኖ መኖርን የተለማመደ ነው። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ባላችሁ ነገር ሁሉ ትረኩ ዘንድ እያለ እግዚአብሔር ቃል በዕብራውያን 13 ቁጥር 5 ላይ ይናገራል። ያለኝ ይበቃኛል ማለትን የተለማመደ ሰው ነው የረካ ሰው። ለሌሎች መቆረስን የተለማመደ ሰው ነው። እርካታ ያለው ሰው ወገኖቼ አሁን ከሚኖረው ህይወት ላይ እንዴት ለሌሎች መድረስ እንዳለበት የሚያስብ ሰው ነው። ክብር ለእግዚአብሔር ይሁን። የመጨረሻ አንዱን ሐሳብ እንመለከትና ወይም ሁለት ሐሳብ ነው የቀረኝ፣ ከቻልኩኝ ቶሎ ላለው። ሌላው በጤናማ ያልሆነ ትምህርት በሚያስተምሩ ሰዎች ህይወት ውስጥ የሚታይ የህይወት መገለጫ ቅጥ ያጣ የባለጸግነት ፍላጎት ነው። ዳሩ ግን ባለጠጎች ሊሆኑ ለሚፈልጉ በጥፋትና በመፍረስ ሰዎችንም በሚያሰጥምና በሚያፈርስ በሚጎዳ በብዙ ምኞትና በብዙ ፈተና በወጥመድ ይወድቃሉ እያለ ጳውሎስ ይናገራል። ቅጥ ያጣ የባለጸግነት ፍላጎት። ሐሰት አስተማሪዎች ይሄ ፍላጎታቸው ስለሆነ የማይቆፍሩት የማያደርጉት ነገር የለም። ምንም ኮስት ያደርጋቸው፣ ክርስቶስን ኮስት ያደርጋቸው ወገኖቼ የገንዘብ የባለጸግነት ጉዳይ ከተነሳ ህይወታቸውን የሚሰጡለት ነገር ነው እና ጳውሎስ ከዚህ የተነሳ ይሄ ፍላጎት በህይወታቸው ስላለ፣ ይሄ የጋለ ስሜት የጋለ ፍላጎት በህይወታቸው ስላለ ወደ ከንቱና ክፉ ምኞት ይሄዳሉ ሲል እንመለከታለን። ፈተና ውስጥ ራሳቸውን ያገኛሉ፣ በወጥመድ ይገኛሉ። ማለት ዲያብሎስ በሚያመጣው ወጥመድ ውስጥ የወደቁ ሰዎች ናቸው። ወደ መፍረስና ወደ መዝቀጥ የሚወርዱ ሰዎች ናቸው። ወደ ጥፋት የሚሄዱ ሰዎች ናቸው ያለ ቅጥ ያጣ የባለጸግነት ፍላጎት አንዱ የሐሰተኛ አስተማሪዎች መገለጫ የህይወት መገለጫ እንደሆነ ሲናገር እንመለከታለን። ጳውሎስ ሌላው እንግዲህ አንዱን እየወለደ ነው የሚሄደው። በጳውሎስ በእነዚህ ሰዎች ህይወት ውስጥ የሚገለጥ ሌላው ደግሞ የህይወት መገለጫ ምንድነው ይላል? የገንዘብ ፍቅር ነው ይላል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ገንዘብን መውደድ የክፋት ስር ነው ወገኖቼ። ለመኖር አይደል ለማካበት ቅጥ ያጣ ብልጽግና ከመመኘታቸው የተነሳ የገንዘብ ፍቅር ውስጥ ይወድቃሉ፣ ይዘፈቃሉ ማለት ነው እና የክፋት ሁሉ ስር ነው ይለዋል። እምነትን ያስታል ገንዘብ መውደድ፣ ራስን በራስ ለጉዳት ይሰጣል። ሰልፍ ኢንዲዩስድ የሆነ አይደል ዳሜጅ ውስጥ ይገባሉ። ሰልፍ ኢንዲዩስድ የሆነ ራስን በራስ የማጥቃት ነገር ውስጥ ይገባሉ። ሳያውቁት ራሳቸውን ወደ መጉዳት ይሄዳሉ ማለት ነውና ለሁለት ጌቶች መገዛት አይቻልም ይላል መጽሐፍ ቅዱስ ወገኖቼ። ራሱን ከእግዚአብሔር ጋር በእኩል ደረጃ በመጽሐፍ ቅዱስ ተጽፎለት የምናገኝ ነገር ካለ ገንዘብ ነው። ስለዚህ ስለ ገንዘብ ያለ አመለካከት በእነዚህ ሰዎች ዘንድ በጣም የተበላሸ ነው። ስለዚህ የገንዘብ ፍቅር ውስጥ የወደቁ ሰዎች ናቸው ይላል ጳውሎስ። ስለዚህ እነዚህ 5 ባህሪያት የሐሰተኛ አስተማሪዎች መገለጫ ነው እያለ ጳውሎስ ሲናገር እንመለከታለን። አንዱን እየወለደ አለደ ሐሰተኛ አስተምሮት ብልሹ ስነ ምግባር ይወልዳል። ብልሹ ስነ ምግባር አለመርካትን ያመጣል። አለመርካት መንፈሳዊነትን ለራስ ጥቅም ማዋልን ይወልዳል። ለራስ ጥቅም ይሄንን ነገር ደግሞ ማድረግ ቅጥ ያጣ ብልጽግና ፍላጎት ውስጥ እንድንገባ ያደርጋልና አንዱን እየወለደ ከዛ በኋላ ወደ ገንዘብ ፍቅር ውስጥ ይገባል። አንዱ በአንዱ ላይ ፓይላፕ እያደረገ የሚሄድ ጉዳይ ነው የምንመለከተው በእነዚህ በሐሰተኛ አስተማሪዎች ህይወት ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው።
እግዚአብሔር ከዚህ ሁሉ ግን እኛን ይጠብቀናል አይደል? ክርስቶስን እና ለክርስቶስ ለሆነው ብቻ ህይወታችን የተሰጠ እንዲሆን እግዚአብሔር በዚህ ይርዳን። ጨርሻለሁ። ጌታ ይባርካችሁ። እግዚአብሔር ይባርክ። መልካም ቀን። አሜን አሜን። ተባረኩልኝ። እግዚአብሔር አምላክ ይባርክ። አላዛርሻዬ አሜን አሜን። ተባረኩልኝ። እግዚአብሔር ይባርክ። አላዛር ያብዛልህ። ተባረክ። አሜን አሜን አሜን። እግዚአብሔር ይባርክ። ተባረክ። አሜን። ተባረኩልኝ። ጌታ ይባርክ። አላዛርሻ አሜን አሜን። ተባረኩ። ጌታ ይባርክ። አሜን አሜን። ተባረኩ። መልካም ቀን።